ከሰሜን አዘርባጃን ጥግ ታብሪዝ እስከ ደቡብ ፋሪስ ወይም አረብ ባህረ ሰላጤ ጠረፍ፣ ከምስራቅ ኢራቅ ሶሪያ ድንበር እስከ ደቡብ ምዕራብ ዛሂዳን የኢራን ከተማ መንደሮች ሌት ተቀን ይጋያሉ። ቴልአቪቭ፣ ሃይፋ፣ ሰሜን እስራኤል ቤት ሸሚዝ፣ ሌሎች የእስራኤል ውብ ከተሞች በኢራን ሚሳኤል ያራሉ። ደቡባዊ ሊባኖስ ርዕሰ ከተማ ቤሩት በእስራኤል ጀቶች ይፈረካከሳሉ። የአረብ ባህረ ሰላጤ ከተሞች በሚሳኤል ጸረ ሚሳኤል ፍንዳታ ሲሸበሩ አድረው ተዘግተው ይውላሉ። የዓለም ምጣኔ ሀብት ነዳጅ ዘይት ተጠምቶ እየተሰነጠቀ ነው። ቴሄራን ግን የነዳጅ ጋኖቿ ጋይተው በመርዛማ ጢስ ታጠናለች። የዋሽንግተን ቴልአቪቭ የቃል ኪዳን ወዳጆችም የቴሄራን ጠላቶቻቸውም ለተጨማሪ እልቂት ይፎክራሉ። ሆኖም ኢራን እጅ አልሰጠችም። የሆርሙዝ ሰርጥን ዘግታ የዓለምን ጉሮሮ አንቃለች። ዓለም ተጨንቋል። ለሩሲያ ታላቅ የምስራች ሆኖላታል። የአረቦችን ነዳጅ ጠጥተው ለሚንቀሳቀሱት ሀገራት ደግሞ የሞት ሞት ሆኗል። ነዳጅ 30 በመቶ ዋጋ ጨምሯል። ሀብታሞች ያላቸውን ተጠባባቂ እያወጡ ነው። ኢራን አልሞት ባይ ተጋዳይ ሆናለች። ታሪክ ራሱን እየደገመ ነው ወይስ አዲስ ምዕራፍ እየተጻፈ? በብዙዎች ዘንድ ብቸኛዋ ተፋላሚ የምትባለው ኢራን የዓለምን ጂኦፖለቲካዊ ሚዛን በሚያናውጥ መልኩ ጸንታ ቆማለች። ማዕቀብ ያልበገረው፣ ዛቻ ያላሸበረውና ብቸኝነት ያላዳከመው የቴሄራን ቁመና ዛሬም ድረስ በዋይት ሃውስና በክሬምሊን ኮሪዶሮች ውስጥ ዋነኛ መነጋገሪያ ሆኗል። ዓለምን ያስገረመውና ሀያላኑን ግራ ያጋባው ያ የፋርስ ጽናት ዛሬም ድረስ እጅ ያልሰጡት ኢራኖች ዓለምን እያስደመሙ ያሉበትን ምስጢር እናጋራችኋለን። አብራችሁን ቆዩ። ኢራን ራሷን አረብ አድርጋ የማታይ ሀገር ናት። ይሁን እንጂ የአረብ ሀገር ህዝቦች ተጎዱ ብላ ስታስብ ከፊት የምትገኝ ናት። የኢራን ህዝቦች ታሪከኛ፣ አትንኩይ ባይና እልህኛም እንደሆኑ ይነገራል። በዓለም ላይ የመጀመሪያዎቹ ስልጡን ህዝቦች ናቸውም ይባላሉ። ሀገራቸውን መስርተው ስነ መንግስት አዋቅረው መኖር የጀመሩት ከክርስቶስ ልደት በፊት 7000 ዓመት ቀድመው እንደነበር ታሪክ ይናገርላቸዋል። አረብ ምድር ላይ ቢኖሩም 100 በመቶ የእስልምና እምነት ተከታዮች ቢሆኑም ራሳቸውን እንደ አረብ አይቆጥሩም ወይም አረቦች አይደሉም። አረብ ያልሆኑት በዘራቸው ምክንያት ነው። ከሌሎች አረቦች የሚጋሩት የዘር ሐረግ የላቸውም። ሙስሊም ከመሆናቸው በፊት የጥንታውያን ዞራስተሪያን ሃይማኖት ተከታዮች ነበሩ። በድምሩ ኢራናውያን ይባሉ እንጂ በውስጣቸው ብዙ ህዝቦች ናቸው። ፐርሺያኖች ግን ይበዛሉ። ባሎቺ፣ ኩርድና ታጂክ እንዲሁም ሌሎች 12 ብሔሮች ይኖሩባታል። የወጣቶች ሀገር ትባላለች። ከጠቅላላ ህዝቧ 60% የሚሆነው ወጣት ነው። ምድሯ ሙሉ ለሙሉ በረሃማ ነው። ይህች ሀገር አሁን ላይ ከአሜሪካና እስራኤል ጋር እጅግ አውዳሚ የሆነ ጦርነት ውስጥ ትገኛለች። መሪዋን ገድለውባታል። ኢራን 1300 በላይ ዜጎችም ተገድለውባታል። የእስራኤል ባለስልጣናት እንደሚሉት እስራኤል ውስጥ 13 ሰዎች ተገድለዋል። 8 የአሜሪካ ወታደሮች ተገድለዋል። ሊባኖስ ውስጥ 394፣ ዮርዳኖስ፣ ኩዌት፣ ኳታር፣ የተባበሩት አረብ ኤምሬት፣ ባህሬን፣ ኢራቅና ሳውዲ አረቢያ ውስጥ ከ50 በላይ ሰዎች ተገድለዋል። ይሁን እንጂ እስካሁን ድረስ ኢራን እጅ አልሰጠችም። በአብዛኛው የኢራን ሆስፒታሎች፣ ትምህርት ቤቶች፣ የፖሊስ ጣቢያዎች፣ የነዳጅ ማጠራቀሚያ ጋኖች ጋይተዋል። ገማቾች እንደሚሉት አንዲት ዩናይትድ ስቴትስ ብቻ ለጦርነቱ በየቀኑ ከ1 ቢሊዮን ዶላር በላይ ትከሰክሳለች። ጦርነቱ ከሚያጠፋው ሕይወት፣ ሀብትና ንብረት በተጨማሪ በመቶ ሺህ የሚቆጠሩ መንገደኞችን መውጫ መግቢያ አሳጥቶ እያንገላታ ነው። ኢራን የሆርሙዝ ሰርጥን በመዝጋት የዓለምን ትንፋሽ አቋርጣለች። ሀያላን ተጨንቀዋል። አፍሪካውያን ጦርነቱ እንዳልቅ እየተማጸኑ ነው። አሁን ዳፋው ለሁሉም ተርፏል። አየር መንገዶች፣ የመርከብ ድርጅቶች፣ የኢንሹራንስ ኩባንያዎች፣ የነዳጅ ሽያጭና ገዢዎች ቢሊዮናት ዶላር እየከሰሩ ነው። የዓለም 20 በመቶ ነዳጅ የሚቀርብበት የሆርሙዝ ሰርጥ መዘጋትና የነዳጅ ምርት በመቀነሱ የዓለም የነዳጅ ዘይት ዋጋ በትንሹ 30 በመቶ ጨምሯል።
የአንድ በርሜል ድፍድፍ ነዳጅ ዘይት ዋጋ ከ$112 በላይ ጨምሯል። የዩናይትድ ስቴትስን ጨምሮ የበርካታ ሀገራት ፖለቲከኞች፣ የፖለቲካ ተንታኞችና ጋዜጠኞች እንደሚሉት የትራምፕ አስተዳደር የተዘፈቀበት ጦርነት የአሜሪካ ጦርነት አይደለም። የጦርነት ግብም በውል አይታወቅም። ትራምፕና ኔታንያሁ ሲያሻቸው የኢራንን የኒውክሌር ጦር መርሃ ግብርና የሚሳይል ምርት ለማስወገድ ነው ይላሉ። ይሁንና የመጀመሪያ ኢላማቸው ያደረጉት ግን የኢራን መሪዎችንና የመሪዎችን ቤተሰቦች መግደል ነበር። የኢራን የበላይ መሪ አያቱላህ አሊ ሁሴን ሐሚኒ፣ ባለቤታቸው፣ ሴት ልጃቸው፣ የልጅ ልጃቸው፣ አማቾቻቸው ሁሉም ተገደሉ። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት እንዳሉት የኢራኖች ባህር ኃይላቸው ተወግዷል። በ3 ቀናት ውስጥ 23 መርከቦች ወድመዋል። ብዙ መርከቦች ናቸው። ጸረ አውሮፕላን ጦር መሳሪያዎች ወድመዋል። አየር ኃይል የላቸውም። አየር መቃወሚያ የላቸውም። አውሮፕላኖቻቸው በሙሉ ጠፍተዋል። የመገናኛ መሳሪያዎቻቸው ወድመዋል። ሚሳኤሎቻቸውና ማስወንጨፊያዎቻቸው ወድመዋል። ታዲያ ምን ቀረ? ዮርዳኖስ፣ ኩዌት፣ ባህሬን፣ ሳውዲ አረቢያ፣ ኢራቅ፣ የተባበሩት አረብ ኤሚሬቶች፣ ኳታር እስራኤልን የሚያተራምሰው የማን ሚሳኤል ይሆን? መልስ የለሽ ጥያቄ። የሰሞኑ ስጋት ትራምፕ አጠፋውት የሚሉት የኢራን ሚሳኤል ከመካከለኛው ምስራቅ አልፎ ጅቡቲ የሰፈረውን የአሜሪካ ጦርን ይጎበኝ ይሆን ወይ የሚል ነው። 4000 የአሜሪካ ጦር ትንሽቷ አፍሪካዊት ሀገር ሰፍሯል። ግን በእግረኛ አልሞክረውም ብለዋል ትራምፕ። ፋርስ እጅ መስጠት አያውቅም ይላሉ ቴህራኖች። የኢራን ውጭ ጉዳይ ሚኒስትር አባስ በቀደም እንዳሉት ኢራን እጅ መስጠት አይደለም ተኩስ እንዲቆም እንኳ አትፈቅድም። ውጭ ጉዳይ ሚኒስተሩ እንዲህ አሉ። ሰዎች ተገድለዋል፣ አካባቢዎች ወድመዋል እና አሁን እንደገና ተኩስ አቁም እንዲደረግ ይጠይቃሉ። ይህ አይሰራም። ጦርነቱ ለዘላቂው መቆም አለበት። እዚያ ጋር ካልደረስን ታውቃለህ፣ ለህዝባችን ስንል ለደህንነታችን ስንል ለመቀጠል እንገደዳለን። ዶናልድ ትራምፕና ቤንያሚን ኔታንያሁ ቴህራን ቤተ መንግስት የሚዶሉት አሻንጉሊት ሲያፈላልጉ የኢራን የባለሙያዎች ምክር ቤት የሟቹን አያቱላህ የአሊ ሁሴን ሐሚኒን ሁለተኛ ወንድ ልጅ ሙጅታባ ሁሴን ሐሚኒን በመሪነት ሾሙ። እሳቸውም የነዳጅ መተላለፊያውን ጠረቀሙት፣ ዓለምንም አስጨነቁ። ኢራን እስካሁን አጋዥ አላገኘችም። ኢራን ወዳጅነቷ ከሩሲያ ነው። በጦር አቅሟ ከአረብ ምድር ጠንካራዋ ኢራን ናት። ኢራን ሃይፐርሶኒክ ሚሳኤል የታጠቀች ብቸኛው የመካከለኛው ምስራቅ ሀገር ናት። በቅርቡ ኢራን አህጉር አቋራጭ ባለስቲክ ሚሳኤል ለመጀመሪያ ጊዜ ታጥቃለች። ፋታህ የሚል ስያሜ የተሰጠው ይህ ሃይፐርሶኒክ ሚሳኤል በሰዓት 15000 ኪሎ ሜትር ይምዘገዘጋል። አሜሪካ ለመድረስ ከአንድ ሰዓት ያነሰ ጊዜ ብቻ ይበቃዋል የተባለለት ሚሳኤሉ ለእስራኤልም ስጋት ነው። ሃይፐርሶኒክ ሚሳኤሎች ከድምፅ በ5 እጥፍ የሚልቅ ፍጥነት አላቸው። ይህም ከእይታ ውጭ እንደሆኑና ተመተው እንዳይወድቁ ያደርጋቸዋል። ፋታህ የጠላትን ጸረ ሚሳኤል ማደባየት ይችላል ያለው የኢራን ቴሌቪዥን የአሜሪካንም ሆነ የእስራኤል ሚሳኤል መቃወሚያዎች አልፎ ኢላማውን መምታት ይችላል ሲሉ ተናግረው ነበር። በእርግጥ እስራኤልም በተመሳሳይ አዲስ አህጉር አቋራጭ ሃይፐርሶኒክ ሚሳኤል በቅርቡ ይፋ አድርጋለች። ይህ ብቻ ሳይሆን እስራኤል ይህን የኢራንን ሚሳኤል መጥቶ የሚጥል መሳሪያ መስራቷን አስታውቃ ነበር። ይህ የእስራኤሉ ሚሳኤል የኢራን ብቻ ሳይሆን የሩሲያን ሃይፐርሶኒክ ሚሳኤሎችንም መጥቶ ይጥላል ተብሏል። ኢራን ከተራራ ስር በመቶዎች ሜትር ጥልቀት የድሮኖችና የክሩድ ሚሳኤሎች ቤዝ እንዳላት ይነገራል። በዚህ የመሬት ስር ቤዟ 1000 ድሮኖች፣ የመካከለኛ ርቀት አዲስ የክሩድ ሚሳኤል ሲስተሞች ተገጥመውለት የተዘጋጀ ጦር እንዳላት መረጃዎች ያመለክታሉ። ኢራን ከእስራኤል ሊሰነዘርባት የሚችለውን የአየር ጥቃት ታሳቢ ያደረገ ብቻ ሳይሆን ከባላንጣዎቹ የሚሰነዘርባትን ጥቃት መክታ አጸፋ ለመስጠት የሚያስችላትን ዝግጅት በሚስጥር ስታከናውን መቆየቷ ይነገራል። ኢራን ከዓለም በመገለል ብቻ ሳይሆን በምስጢራዊነቷም ሰሜን ኮሪያን የምትጋራት ብዙ ነገር አላት። ምዕራባውያን ኢራንን አጥብቀው ይፈራሉ፣ ይጠላሉ። በተለይም ደግሞ ኒውክለር እንዳትታጠቅ አጥብቀው ይከታተላሉ፣ ይጠነቀቃሉ። የአሁኑ ጥቃት ዋና ምክንያቱም ይህ ነው። የኢራን ወታደራዊ አቅም በመካከለኛው ምስራቅ ካሉት ትልቁ ነው።
ኢራን የሺዓ እስልምናን የምታራምር ሲሆን ከነ ሳውዲ አረቢያ ጋር ጸብ ናት። ሺዓ ዛሬ ላይ ካሉት በጣም ጥልቅ ከሆኑ ሃይማኖታዊ እንቅስቃሴዎች አንዱ ነው። በዚህ ምክንያት ኢራን ከብዙ የአረብ ሀገራት ጋር አትስማማም። ኢራን ብቻዋን መፋለሟን ቀጥላለች። መሪ ሲገደልባት መሪ ትመርጣለች። አሁን የተመረጡት የ56 ዓመቱ ጎልማሳ ሙጅታባ ኻሜኒ በኢራን ኢራቅ ጦርነት ወቅት እንደ ወታደር ተዋግተዋል። በመንፈሳዊ ትምህርት የላቁ የበቁ ናቸው። የአባታቸውን አልጋ እንዳይወርሱ አባትየው አጥብቀው ይከላከሉ ነበር አሉ የሚያውቁ አንድ አባት። ስልጣንን ለልጁ ካወረሰ የ1979 እስላማዊ አብዮት ዓላማ ተቀለበሰ ይሉ ነበር። ሳያወርሱ ተገደሉ። ያልፈለጉትን ግን የሚወዱት ልጃቸው ምናልባት የሚወዱትን ስልጣናቸውን ወረሰ። አባት፣ እናት፣ እህት፣ የእህት ወይም የወንድ ልጅ አማች በአንድ ቀን የተገደሉበት መሪ ቀጣይ እርምጃ ምንና እንዴት ይሆን? አበቃን። መልካም ጊዜ ተመኘን።